ብዙ ትዳሮች እውነቴን ነው የምላችሁ ክርስቲያኖች የሚመሰረቱበት ዋነኛው ዓላማ ከአንድነት ወደ ሁለትነት ሰው መምጣት እንዴት እንደሚችል ለማሳየት አይደለም። ጨለማ ሆኖ እንዴት በዚህ ዘመን ትዳር ሊመሰረት ይችላል ብሎ ለሚጠይቁ ሰዎች መልስ ሆኖ ብርሃን ለማሳየት ይሰማችሁ ነው። አው ብዙ የተጋቡ ሰዎች እናውቃለን። ብዙ በጋብቻ ህይወታቸው በጣም የዘለቁ ሰዎች እናውቃለን። ስንቶቻቸው ግን አራያ ሆነው ምን አለ ባገባው ብሎ የሚያስቸኩሉ ሰዎች አሉ ግን ስትሉ በጣም ጥቂት ናቸው። ብርሃናቸው በሰው ፊት የበራላቸው በትዳራቸው እግዚአብሔርን ያሳዩ በትዳራቸው ውስጥም እግዚአብሔር ታየላቸው ሰዎች የታደሉት ናቸው። በሌሊት የሚመጡበት ምክንያት በሌሊት ምንም ብርሃን የለም። እነሱ በእጃቸው ጧፍ ይዘው ግን ይመጣሉ። ለጨለማው ዓለም ብርሃን ለመሆን ቃል እየገቡ ውስጥም ሲገቡ እንደ መዘጋጃ ቤት እስክርቢቶና ደብተር ወይንም ደግሞ የሆነ መዝገብ አይደለም የጠበቃቸው። ቅዱስ የሆነው የእግዚአብሔር ወንጌል መጽሐፍ ቅዱስና ክርስቶስ ሥጋውን ደሙን ያፈሰሰበት ቅዱስ መስቀል ነው። ቃል የገቡት በእኛ ፊት አይደለም በእግዚአብሔር ፊት ነው። እየሰማችሁ ነው። እኔና እናንተ ምስክሮች ነበርን ዛሬ እንጂ እኛን አይተው አፍረው እኛን አይተው ደግሞ ተሸማቀው አይደለም ቃል የገቡት። እግዚአብሔር ፊት ነው ቃል የገቡት። እሱ ነው አንድ ያደርገናል ብለው አምነው ይሁንልን ይደረግልን ያሉት። ውጭ ያለው ሰርግ ቃል ሲያገባባ ሚስት ምን ትሁን ባል ወደፊት ምን ይሁን አያውቅም። ዛሬ መጋባታቸው ነው እንጂ ነገ መዝለቃቸው የራሳቸው ጉዳይ ነው። ቤተ ክርስቲያን ግን ዛሬ ሚስትን ለባል ባልን ለሚስት አሳልፋ ስትሰጥ ግን አጣች፣ መከነች፣ ሰነፈች፣ ደህየች ብዬ ላልተዋት ይላል። ማን እዚያ ዛሬ ዕለት ላይ ቆሞ ባል ሚስቱን ትስነፍ አትስነፍ፣ ትጥቆር አትጥቆር፣ ትክሳ አትክሳ፣ ትምከን አትምከን ያውቃል አያውቅም ብሎ ግን እንዳይፈታት ዛሬ ቃል ገብቷል። ሚስትም ዛሬ ቃል አገባብታለች። ስለዚህ ቤተ ክርስቲያኒቷ ዛሬ ለሚመሰርቱት ሕይወት ሳይሆን ነገ ለሚኖሩትም ሕይወት ዛሬ ቅድመ ዋስትና አስገብታቸዋለች ማለት ነው። በዚህ ምክንያት ሊፈታት በዛ ምክንያት አርጋ ልትፈታው እንደማትችል ቃል አገባባቻቸው። የሁሉም ነገር ማሰሪያ የሆነውን ቅዱስ ሥጋውን ክቡር ደሞ ሰጠቻቸው። ስለዚህ አሁን ክርስቲያኖች ዛሬ ያያችሁት ሰርግ ዓለም ዘላለም ስለምትኖሩበት ሕይወት ላይ እውነቴን የምላችሁ እንዲህ አይነት ሰርግ ድጋሚ አታዩ። የእነዚህም ባለትዳሮች ለማለት አይደለም። የቤተ ክርስቲያንን ሰርግ የሚመስል የትም ሰርግ ሊኖርም አይችልም፣ አይነጻጸርም ጭምር። ለዛ ነው በተቻለ አቅም ዛሬ ላይ ይሄንን ሰርግ ለማየት ታድላችሁ የመጣችሁ ሰዎች በቅዱስ ሥጋው በክቡር ደሙ ያላገባችሁ ካላችሁ ማግባት አለባችሁ። ንስሐ ገብታችሁ መቁረብ አለባችሁ። እውነቴን ነው የምላችሁ። ያላገባን ሰዎች ደግሞ ካለን በዚህ አይነት ሁኔታ ለማግባት ራሳችንን በደንብ አድርገን ማዘጋጀት አለብን። የቤተ ክርስቲያን ሰርግ የደበዘዘ ሰው የማይገኝበት ብዙም ያልደመቀ ይመስላል። ለዛ ነው አይታችሁ ከሆነ ዛሬ ያገቡትን ሰርግ በሳምንቱ ባለማዊ ሰርግ የሚደግሙ ሰው አይታችሁ አታውቁ? የሚደበዝዝ ስለሚመስላቸው እኮ እውነት አብረዋቸው ዛሬ ከዘመሩት መላእክት በላይ በእነሱ ቅዱስ ሥጋውን ክቡር ደሙን በመቀበላቸው በላይ ካመሰገኑት የእግዚአብሔር መላእክት በላይ ማን እልል ሊላቸው ይችላል? እኛ እኮ እልል ብሎን ይደክመናል ዛሬ። እነሱ ግን ዛሬ ስለቆረቡ ነፍሳቸው ከእግዚአብሔር ጋር ስለታረቀች በላይ በሰማያት ትልቅ ደስታ ነው ያለው። እኛ እነሱ ስለተጋቡ ነው ደስ ያለን። በሰማይ ያሉ መላእክት እኮ ደስ ያላቸው ነፍሳቸው ከክርስቶስ ጋር ስለታረቀች። ይሄን የመሰለ ሰርግ ማናችንም ማነው። ለዛ ነው የትምህርታችን ርዕስ አድርገን ያነሳነው ፍጹም ፍቅር ፍርሃትን አውጥታ ትጥላለች ያልንበት ምክንያት ምን መሰላችሁ? ዛሬ ሰው ለመጋባት በጣም ይፈራል። ሕይወቱን ይፈራል፣ ኑሮውን ይፈራል። እንዴት አድርጌ ልዘልቀው እችላለሁ ብሎ በውስጥም በውጭም ብዙ ነገሮችን ይፈራል። ፍጹም ፍቅር ያለው ሰው ግን ሰው ካለ አንዱ ሌላውን ነፍሱን እስኪሰጥ ድረስ የሚወደው ግን ከሆነ ፍጹም ፍቅር ካለ ሰው ፍርሃትን አውጥቶ ይጥልለታል። እቺን አንድ ታሪክ ብቻ ነግሬያችሁ ልወቅ። አንድ ተማሪ ነበረ ይባላልና ያ ተማሪ መምህሩን ጥያቄ ይጠይቀዋል። እንዴት ነው ሰው ያሰበውን ሳይሆን ያላሰበውን ሰው የሚያገባው? የብዙዎቻችሁ ጥያቄ አይደል? እገሊትን ነበረ ታገባለች ብዬ ጠበቅኩት፣ ነገር ግን ያው ደሞ ከገሌ ጋር ያው ተጣብቃ የናት የሰው መጨረሻው አይታወቅም ምናምን እንላለን። እና ያም ተማሪ እንዴት ነው ይሄ ነገር መጨረሻው ብሎ ጠየቀውና መምህሩ እንዲህ አለው፣ ሂድና እርሻ ላይ በጣም ጥሩ የምትላቸውን በቆሎች ይዘህልኝና ግን አደራ አንዱን አልፈ ሌላኛው በቆሎ ጋር ስትሄድ ወደ ኋላ መመለስ ስለማትችል በጥንቃቄ ሂድ አለ። እና ተማሪው በቆሎ እርሻ ውስጥ ገብቶ እየተራመደ ሲሄድ መጀመሪያ ላይ ያየው በቆሎ በጣም ትልቅ ነበር። ሁለተኛ ያየው በቆሎ በጣም ትልቅ ሆነ። እየሰማችሁ ነው? ሶስተኛም ያየው በቆሎ በጣም ትልቅ ሆነ። ከዛ ልጁ ምን ብሎ ማሰብ ጀመረ? ከዚህም በኋላ ማገኛቸው በቆሎዎች ሻል ሻል ያሉ ስለሆነ ያን ያክል አልጨነቅበታልና በደንብ ገባ። ወደ እርሻው ግን በደንብ እየገባ ሲሄድ ትላንትና በጣም ትላልቅ ናቸው ብሎ ያለፋቸው በቆሎዎች እያነሱ ቀሩና መጨረሻ ላይ
ትንሽዬ በቆሎ ይዞለት መጣ እና ለምንድነው እቺን በቆሎ ይዘ መጣ አለው። አይ በቃ የአማራጭ ጉዳይ ነው፣ የተሻለ ነገር አገኛለሁ ብዬ ነበር፣ ግን እየዘለኩኝ ሲሄድ ትንሽ ነገር እንዳለ ሰው ባዶ እጄን ከመመጣ ብዬ ነው የመጣሁት አለ። ስለዚህ እስቲ ሁለተኛ እድል ልስጥህ አለ። እየሰማችሁ ነው? ሁለተኛ እድል ልስጥህ፣ ግባና አሁን ደግሞ የሽምብራ እርሻ ውስጥ ጥሩ የሆነ ሽምብራ ይዘህልኝ አለው። ተማሪው ያው አንዴ ስለተሳሳተ ሁለተኛ እርሻው ላይ ሲገባ መጀመሪያ ላይ ትላልቅ የሆኑ ፍሬዎችን ተመለከተና አይ በፊት ትልቅ ይሆናል ብዬ ትንሽ ስለሆነ አሁንም ደግሞ ትልቅ የሆነው ሳያንስብኝ ቶሎ ብዬ ትልቁን አንስቼ ልሩጣል። ትልቁን አንስቶ ወደ እርሻው እየገባ ግን ሲሄድ የባስ የተለቁ ብዙ ሽምብራዎች ነበሩ። ዓላማው ምን መሰላችሁ? ብዙ ሰው የአማራጭ ጉዳይ ሆኖበት የተሻለ ነገር ላላገኝ ይችላል ብሎ ጋብቻን መመስረት የለበት። ዓላማውን አውቆት የሚገባበትን መንግስተ ሰማያትን ለመውረስ ሆኖ ተረድቶት ነው መጀመሪያ ያለበት እንጂ መቼም የተሻለችው እቺ ናት፣ ሌላ የተሻለ ቤት ይመጣል፣ እሱ ነው ጥሩ፣ ሌላ የበለጠ ለየት ይመጣል ብሎ ብቻ መግባት የለበት። ዓላማው መንግስተ ሰማያትን መውረስ ስለሆነ፣ ስለዚህ እነዚህም ባለትዳሮች መንግስተ ሰማያትን የሚወርሱበት አጣን ብለው የሚገቡበት ትዳር ሳይሆን አግኝተነዋል ብለው እግዚአብሔርን የሚያስመሰግኑበት እንዲያደርግላቸው የአምላካችን ቅዱስ ፈቃድ ይሁንልን። እናንተም እድምተኞች ሆናችሁ መጣችሁት በልታችሁ ጠጥታችሁ ከመሄድ ባለፈ በጸሎታችሁ አስቧቸው።